ቡልሺት ቀናሽ ምናምን ይላል እንዴ? ባንዴ ከሮማንስ ወደ ትራጀዲ በቃ ትሰሚኛለሽ አልኩሽ ትሰሚኛለሽ አሁን ዝም በይ ደግሞ ሳስበው ጥሩ ሰው አይመስልም በስልክ ብዙ መጥፎ ነገሮችን ሲያወራሳቸው ሴቶችን አዎ ግን ይናፍቅሻል ብዬ ነው ለዛሬ ተረክሻለሁ አሁን ማለት ተጠንቀቂ ብሩ በጣም መጥፎ ሰው ነው አለ እኔም እንደነገርኩ አንተም ደግሞ እንደምታውቀው ይገኛል ይገለናል ይፈወራች አሚን ላጨርሰው ደደብ ብላሰነሽ ማሱት ሰላም እዚህ ቤት ሰላም ምን ሆነ ነው አበበ ምን ሆነ ነው እኔ አላውቅም እንዴት ነው የማታውቂው አብረሻት አይደለሽ እንዴ አዎ እሱማ አጠገቧ ነኝ ግን ከኪችን ስመጣ እንደዚህ ሆና አገኘኋት ምን እንደሆነች አላውቅም ወይ እስኪ ዋንጭላት እንዴ ውሃ ለምን ምን ይሰራላታል ውሃ ጥሩ ነው አበበ ትነቃለች ያረጋጋታል ትነቃለች አዎ ምን አይ ምንም ምን ሆነ ይሆን ብዬ እኮ ጨንቆኝ ነው አይዞሽ አንዳንዴ እንደዚህ ነገር ይገጥማልሽ አትጨነቂ እንዴት አይጨነቀኝ ብለህ ነው አንቺ ወን ብቻ ይዘሽ ትነቃለች አትጨነቂ እሺ ይኸው ነቃች ምን ሆነሽ ነው ቆይ ምን ሆነሽ ነው ለምንድን ነው እንደዚህ ሆነሽ እኔ እንጃ ግን ራሴን በጣም እያመመኝ ነው አይዞሽ አሁን ይሻልሻልሽ ቢቱ ነቃሽ በደንብ አዎ ነቅቻለሁ ቆይ ምንድን ነው የምታስታውሽው ነገር አለ አሁን ግን ህያብ እጣን ኦኬ እጣን አትወጂም ነው ምን ነው እንዴ ተዋት በቃ ታስጨንቃት ገና ሆነ አይደል የነቃችው እና ምን እናለው በቃ ዝም በላት ምንም አትበላት እሺ አይ ህያብ በሽታ የሚለቀኝ እሱ ሲያወራኝ ብቻ ነው ያውራኝ አዎ ሉሊ በቃ ስለኛ ስለአንተ ብቻ እናውራ በቃ ባግረው እንዳንጠያየቅ ስለ ወደፊት ብቻ እናውራ እሺ ያልኩህን አደረግ አይ እኔ ጋር ለዛሬ አልተሳካም ናዝናለሁ በቃ እንግዲህ ሌላ ቀን በሰፊው እንሞክራለን እሺ እንዳልኩ እሺ ቻው እሺ በቃ ትንሽ ረፍት አድርጊ ብዙ አታውሪ ደግመሻል እንደውም እኔ ዝም ስል ነው የሚያመኝ አውራኝ ቆይ ግን ቅድም ስለ ወደፊታችን ያልሽው አዎ እኮ ማለት እኔና አንቺ ምን አይነት ወደፊት ሊኖረን ይችላል እኔ እንጃ ግን ስንደርስ የምናውቀው ይመስለኛል አልገባኝም እኮ እያስጨነቅሽኝ እኮ ነው አንተ አጠገቤ እስካለ ድረስ እኔ ምንም አሉ አመሰግናለሁ ለምን እኔ እንጃ ብቻ አጠገቤ ስትሆን ስታቅፈኝ እረፍት ተሰማኝ እንዳያዞርሽ ብዬ ነው የነገርኩሽ ለምንም ይሁን ብቻ እኔ ደስ ብሎኛል አንቺ ልጅ ትንሽ እኮ ራሷን አመማትና ተደግፈኝ ደግፊያት ነበር ደግፈሃት ነው ወይስ አቅፈሃት አረ በፍጹም መደገፍ ብቻ አልገባኝም ምን ቆይ ለምንድን ነው ለሷ የምታስረዳት ማለት ቢቱ አሁን እንዴት ነሽ ደህና ነሽ እየተሻለሽ ነው ደህና ነኝ ህያብ ግን የሆነ ነገር እንዳለ ይሰማኛል አይዞሽ እሺ በቃ እኔ የሆነ ነገር ልስራልሽና ትበያለሽ ይበቃሻል እሺ
በቃ አባዬ ይናደዳል። አዎ ምን ማድረግ እንችላለን? የአቅማችን እኮ ሞክረናል። አሜን። በቃ እንደዚህ ነው የምትለው? ምን ልበል? የምችለው ሁሉ አድርጌያለሁ። ዶክመንቶችን ሁሉ ደግሞ አሟልቻለሁ። ከዚህ በላይ ምን ላድርግ? ቆይ ያንን ሁሉ ፋይል ስትሰበስብ እንዴት አንዲት ወረቀት ማግኘት ያቅታል እንዴ? ሮዛ ያንንም ካገኘው ዘኔ ነው። በቃ ያለኝ የመጨረሻ አማራጭ ናታንን ማግባትና ናታንን ማግባት ብቻ ነው። ምን አልሽ ሮዛ? አዎ ምክንያቱም ሁሉንም ነገር ማስተካከል የሚችለው የናታን አባት ብቻ ነው። እሱን ካላገባው ደግሞ እሱ ምንም አይነት ነገር መጠየቅ እንደማልችል ታውቃለህ። በቃ ለጋሼ ነገሯ ጋሼ የሆነ ነገር ያጣ ይመስለኛል። ይሄ ጉዳይ ለአባዬ ምን ማለት እንደሆነ ረስተዋል ማለት ነው። አረሰውት ግን አንቺ ለእኔ ምን ማለት እንደሆንሽ የረሳሽ ይመስለኛል። አሜን። አባዬ ጉዳዩ እንደተበላሸ ካወቀ ለአንተ ያለው እምነት ሙሉ ለሙሉ ነው የሚጠፋው። ሉሊ ቆይ ሂጃብን ከዚህ በፊት ታውቃታለህ እንዴ? አዎ። ቆይ ሉሊ የት ነው የምታውቃት? ቆይ ይሄን ላንቺ መመለስ አስፈላጊ? አዎ ስለአንተ ሁሉንም ነገር ማወቅ አለብኝ። እንዴ ለምን? ምን ይስሮሽ ነው ላንቺ ማሳወቅሽ? እንዴ ቆይ ስለአንተ ማወቅ መብት የሚኖረኝ ምን ሲሆን ነው? ምናልባት ሚስቴ። እሺ በቃ ለጊዜው ሚስት ልሁን። ቆይ ግን ከሱ በፊት ሚስት አለ ወይ የሚለው ጥያቄ አይቀርም? አይቀርም። እሺ በቃ ባትጠይቅኝ ማን ይንገርሽ? አልፈልግም። ለምን? እንዴ ሉሊ ቀናለዋ። ማነሽ? ምን ይነሽና ነው የምትገኘው? እንዴ በቃ ካሁን በኋላ ማንሽ ምን ይነሽ አትበለኝ። እና ታዲያ ምን ልበልሽ? የጠየቅኩህን ብቻ መልስልኝ። ኦሆ አንቺ ትቀልጃለሽ መሰለኝ። እኔ ልጅ አንቺ ልጅ ስታስብልኝ እኮ ደስ ስለሚለኝ ነው። አንድ እድል ነበር የቀረሽ፣ እሱን ማባክነሽ። ካሁን በኋላ አላምንሽ። ሉሊ እሺ በቃ ይቅርታ። ሉሊ ምን ሆነ ነው ብቻ ነው ገረፍ አራት ወይ በእናትህ የሆነ እጅ ላለች በእናትህ ታጀጅልኛለች። ማነሽ? እባክህ ልዕልት ትባላለች። እሰይ ታዲያ ስለተናደሰ አትለኝም እንዴ? የምን አባስ ለ ቀን በቀን አበባ የመጣች አበባ ሄደች እያልክ ከመደንቆር ስለዳንኩ ነው። በል ስራ ተነስ። ይገርም እኮ አሁን አንተ እንደዚህ አይነት ሰው ነው የሚባል ማን ያምናል? እንዴት አይነት ሰው? እንዲህ ባንዴ ረስታት ሌላ ሴት ለመርካ? አረ በፍጹም እሷን እንኳን ቆሜ ሞቼ ራሱ ድረሳት አልችልም። እሺ እና ታዲያ ማናት ልልት? አይ ስለ ያው ምን ብላ ስለምታሳዝነኝ ምናምን ቀርባታለሁ። እኔ ማርልች እስቲ ይሁን። ቆይ ግን ሳትነግሪኝ የቀለበቱ ነገር እንዴት ነው? እስቲ ተወይ። ምን ነው ነገር ምን ተፈጠረ? እሺ ቆይና መጨረሻ ላይ ግን ታረቃችኋል? መጨረሻ ላይ ለምኜ ተረማምጬ ግን ታረኳት። ቆይ አንተ ራሱ ምን ሆነህ እንዴ? ሰራተኛ ምናምን ካልካት ልጅ ጋር አብረህ ትሆናለህ እንዴ? ብዙም አንገናኝ። ምን ነው ብዙም አይደላችሁም ግን ታወራላችሁ። ኧረ ትናንት ግን እያየችኝ የነበረው አስተያየት አልተመቸኝም። እንዴ በጣም ፈገግ ብላ ነበር። እና ታዲያ ምን ታርግ? መቼስ አታልቅስ። እሱማ ምንም ግን ቶ ቆይ ምን ልጅቷ የወደደችሽ ምናምን መስሎሽ ነው? ለምን እንደሆነ ባላውቅም እንደዛ እየተሰማኝ። እንዴት እንደዛ? እኔ እንጃ። ደግሞ በጣም ታሳዝነኝ። አብድ ለምን አላውቅም፣ ግን ዝም ብዬ ሰዓት ታሳዝነኛለች። ታዲያ ለምን ሳያት ታሳዝነኛለች የሚለውን ዘፈን አትገብዛት? ሳያት ታሳዝነኛለች፣ ሳያት ታሳዝነኛለች
አቤት። ምን አባንስ ሰራ ማሰማው? ኧረ ሰማለሁ። ሰምቼ አይደል የመጣሁት? አንተ ዝጋ እንዳላጋጭ መልሳት መልስልኝ። ቆይ ቤት የታለች? እንዴ አንተን እኮ ነው። አንተን አይደል እንዴ ሞራ? ምን ይለጉማል? ሮዚ አሁን አታወራ መልስ ትጠኛለሽም እንዴ? ወይኔ ሮዛ፣ እሺ መልስ ስጠኝ። እንዴ ቅድም እኮ ሰጠሁሽ ሮዚ። ምንድን ነው የሰጠኸኝ? ቅድም ከአኪው ርቀት ገዝቼ መልስ ሰጠሁሽም እንዴ? ብሩክ ሂድ፣ ጥፋ። ወዴት? በቃ ወደምትሄድበት ቶሎ በል። ለምን? ቆይ ሮዚ ምን ነው? ሳይ ደም እየፈላ ነው። ቶሎ ከብት ይጥፋ። ሮዚ አሞሽ ነው እንዴ? ውጣ። ሮዛ በሰላም ነው? ምን ነው? ምን ሆንኩ? ጩኸትሽ እኮ ውጭ ድረስ ነው የሚሰማው። እና ምን ነው? አብተሻል እንዴ? ቆይ ምን ነው የምትይው? ምን አገባው? ይመለከታል? ሮዛ ይመለከተኛል እንጂ ዝም ብለሽ ስጪው የሰው ድናት እኮ ነው የሚለው። እና ይበልኛ አያገባም። ምን አስበሽ ነው? ቆይ ምን ነው የተፈጠረው? በጣም ብዙ ነገር። እሺ ቢያንስ አንድ ንገሪኝ እስኪ። ናታን ፕሮጀክቱ ፌል አደረገ። እና ለዚህ ነው በቃ ማለትማ በቃ ለዚህ ነው የተጨነቅሽው? ቆይ እንዴት ነው ይሄን ያህል ያቀለልከው? ይፈታል። አባዬ ሁሉን ነገር ማስተካከል እንደሚችል ታውቂያለሽ። አውቃለሁ፣ ግን ደግሞ የግድ አንተን ማግባት አለብኝ። ማለት ለምን? አባት አንተን ማላገባ ከሆነ እሱ ምንም አይነት ጥያቄ እንዳልጠይቀው አስጠንቅቆኛል። እና ምን ችግር አለ? ማለት ያው በቃ እንግዲህ ታገቢኛለሽ። እኔ አንተን? አዎ ፕሮጀክቱን ከፈለግሽው ግዴታ ታገቢኛለሽ። አዎ ፈልገዋለሁ፣ ግን ሮዛ ግን የሚባል ነገር የለም። የግድ ዛሬ ውሳኔሽን ማወቅ አለብኝ። ታገቢኛለሽ ወይስ አታገቢኝ? እሺ ትንሽ ጊዜ ስጠኝ ላስብበት። አልችልም፣ ጭራሽ አልችልም። እድሜን፣ ጊዜን፣ ጉልበቴን እኮ እዚህ ጋር መስዋዕት እያደረኩ ነው፣ ግን አንድም ትርፍ የለኝም። እሺ ትንሽ ጊዜ ሮዛ። እሺ ወይም እምቢ? ናታን ጥሩ፣ እስከ ዛሬ ለነበረን ጊዜ አመሰግናለሁ። እሺ በቃ እሺ። ማለት ተስማማሽ? አዎ በቃ አገባሃለሁ። አመሰግናለሁ። ምንም አይደል። በቃ አሁን አባዬን ሄጄ ማውራት አለብኝ። ደግሞ አትጨነቂ፣ የፕሮጀክቱንም ጉዳይ አውራዋለሁ። እሺ በቃ ቻው። እሺ ቻው። የት ነበርሽ አንቺ? ትንሽ ራሴን አመመኝና ሻወር ውስጥ ገብቼ ነው። ምን ነው ባልጠፋ ቀን ዛሬ ታምምሽ? እባክሽ እንዴ ሮዚ፣ ህመም ጊዜና ቦታ ይመርጣል እንዴ? ወይኔ አላውቅም ነበር እኮ። ልክ አይመርጥም። አዎ ግን አሁን ደህና ነኝ። እሺ ሮዚ አታስቢ። ኧረ እባክሽ ራስሽ እንዴት ነው የምታስቢው? እባክሽ እንዴ ሮዚ ምን አጠፋው? ኧረ ምንም። አንቺ ምን ታጠፊያለሽ? ጻድቅ አይደለሽ እንዴ? እኔ እንደዛ አላልኩም። ቆይ ሮዛ ግን የሆንሽው ነገር አለ? ምንም አልሆንኩም። ፊትሽ እኮ ልክ አይደለም። የአንቺን ፊት እያየ ልክ ቢሆን ነበር የሚገርመኝ። ግን ሮዚ አንቺ ነሽ እንደዚህ የምታወሪ? አዎ ምን ነው? ጭራሽ እኮ የማውቃት ሴት እየመሰልሽኝ አይደለም። በጣም እኮ ትወጂኝ ነበር ሮዚ። ነበር፣ ባይሆን ጥሩ ነበር። ግን ቆይ ምን በድዬሽ ነው? ለምን እንደ ድሮ አትሆኚም? እንደ ድሮ እንደሆን ትፈልጊያለሽ? አዎ ሮዚ እባክሽ እንደ ድሮ ጥሩ እህታማቾችን ነው። እውነት ሮዚ እሺ አልሽኝ? አዎ ግን በአንድ ቅድመ ሁኔታ። በምን? ቆይ እሺ ምንድን ነው? ወደ መጣሽበት ተመልሰሽ ትሄጃለሽ። ምን ሮዚ? የምርሽ ነው? አዎ ሮዚ
እንዴት ሆኜ እንደተመለስኩ እኮ ታውቂያለሽ። ህይወቴን እኮ ላጣ ነበር ሮዚ። ለጥቂት እኮ ነው የተረፍኩት። ፈጣሪ አዲስ ህይወት ሲሰጠኝ ያንን ድል ገፍቼ እንደሞት ትፈልጊያለሽ? አልፈልግም፣ ግን ያው ከአንቺ መኖር በላይ ብሩ ያስፈልገኛል። እንዴ እና ቆይ ለአንቺ ፍላጎት ስል መስዋዕት እንደሆን ፈለግሽ? ቆይ ግን ሮዚ እስከ ዛሬ እየተቃጠልኩ የላኩት ገንዘብስ? እውነቱን ዛሬ ማወቅ ትፈልጊያለሽ? አዎ ንገሪኝ። አጥፍቼዋለሁ። ብዙ ገንዘብ ያስፈልገኝ ነበር፣ አጠፋሁት። እኮ ትንሽ ገንዘብ እኮ አይደለም ሮዚ፣ ብዙ ገንዘብ እኮ ነው። ሁሉንም የምርሽን ነው? ሁሉንም? አዎ አጥፍቼዋለሁ። ሮዛ ላኔ እኮ ነው። እባክሽ አንቺ ደደብ፣ ጭራሽ እኔ ላይ እጅሽን ወይኔ ሮዛ ተወኝ፣ አታስመስል ማለት ቆይ ቤቱ ምንድነው? ይሄ ሁሉ ጊዜ አንድ ቀን እየቀለድኩ ነው ትለኛለሽ ብዬ ጠበኳት፣ ግን እሷ ጭራሽ እየቀለደች አልነበረም። ማለት ሮዛ ምን ብለሽ? ይቅርታ እንዳደረግልሽ ከፈለሽ ወደ ውጭ ተመለሽ አትለኝ? እና እኮ ባለፈው ብለሽ ነበር። ቀልድ ነበረ ይመስለኝ። ገንዘቡን ሁሉ አጠፋሁት፣ ተመልሰሽ ሂጂ አለችኝ። የምሯን ነው። አይኗ ላይ አይቼ የማላውቀውን ጭካኔ አይቼባታለሁ። በቃ ተረጋጊ። እንዴ ቆይ እንዴት ብዬ ልረጋጋ? ለነገሩ አንተም ቢሆነ እንዴትማ ከአንተ ጋር አብራችሁትና መታ የምትነግረኝ ቤቱ እመኝ። ስለዚህ ነገር ምንም ነገር ማቆናገር አይደለ? ቤቱ ጋሽ ሙዛልኩሽ። ቆይ ግን አንተ ለምንድን ነው ሰሞኑን እያዘንክልኝ ያለው? ላንቺ ብያለሁ። ላንቺ ነው ብዬ። እንዴት እባክህ ቤቱ አለማለት ጊዜ ላይ ስሚ እንዴ እዚህ ምን እያደረክ ነው? አረ ምንም። ምን ነው? እና ምንም ካልሆንክ በዚህ ድቅድቅ ሌሊት ምን ትሰራለህ? በሌሊት? አዎ ግን ሰዓቱን አይተኸዋል? አዎ ግን እንቅልፍ እምቢ ብሎኝ እኮ ነው። እና መኝታ ቤት አትሆንም እንዴ? አይ ትንሽ አየር መቀበል ፈልጌ ነው። እና መኝታ ቤት አየር የለም እንዴ? ወይ ሮዛ በቃ እዚህ መሆን ፈልጌ ነው። አልችልም እንዴ? ትችላለህ፣ ግን ያው በዚህ ሌሊት አይቻል አቅም ብዬ ነው። ቆይ ግን አንቺ ለምን ተነስተሽ ነው? እኔማ ውሃ ጠምቶኝ ልጠጣ ነበር። ይኸው እንችላች። እሱንማ አንተ ልጠጣ አይደል እንዴ? ኧረ አይደለም ላንቺ ነው። ለማ ለኔ? አው ምን ነው? እኔ እንደሚጠማኝ እንዴት አወቅ? ተናገር እንጂ ምን ይዘጋል? አይ ሮዚ ስትናደጂ ስለሚያምሽ ውሃ ያስፈልግሻል፣ መጠጣት አለብሽ ብዬ እኮ ነው። ኧረ ከመቼ ጀምሮ? ከዛሬ ጀምሮ። ምን ነው ቆይ ወንድምሽ አይደለም? ላንቺ ማሰብ አልችልም እንዴ? ትችላለህ። ያው እጭ ዛሬ ግን ምን ታይቶ ነው? እንዴት ተንከባክበኝ መጠቀም ብዬ ነው።